በቃ አንድ ዲያም ትዝም ይለኝ አንድ ምናመሽበት ቦታ ነበርና አስተናጋጁ እናቴን አፈቀችኝ እናቴን እጄ ካላየኋት በሞት ይሻለኛል ብሎ መረበስ ጀመረ ወይተሩ አውሮፕላን ቲኬት ከገዝቶለት ላከው ማለት ነው የደርሶ መልስ ግን የፈለገ ቢቸግረው የፈለገ ነገር ቢያጥረው የነጻነት አንድ ልዩ ባህሪ ይሄ ነገር ቸግሮኛል ወይም እንዲህ አይነት ጉዳት አለብኝ ብሎ ለሰው አይናገርም። አንቺ ኢትዮጵያ መሬት ሞትን ተጸየፊ የዘር ፍሬ በልተሽ ነጻነትን ትፊ ሰው ነው በቃ ሰው ታውቂያለሽ የሰው ናሙና ነው ነፂ ማለት ከባድ ሰው ወዳለው ይላል በእውነትም ሰው ይወዳል ባገኘሽ በየትኛውም ስፍራ ማያውቀውም ሰው ጎትቶት ሲለው ከሱ ጋራ ጊዜ አሳልፎ አውርቶ የሚሄድ ሰው ነው የሚመጡትን ዝናዎቹን መቆጣጠር ቀለል ብሎ ነው የሚኖረው ስለዚህ መሰረቱን ካልሳተ ሰው አይስትም ድምቀት ያለው እኔ በጣም ቀኝ እጄን የተመታሁት ለሁሉም ቀለል ብሎ እኩል ስለሚታይ ሁሉም ሰው ይወደዋል የመኖር መጨረሻው ሞት ቢሆንም አንዳንድ ሰዎች አሉ በተፈጠሩበት ሙያ ላይ ያገለገሉ ዘላለማዊ የሚመስሉ የሚሞቱ የማይመስሉ ይህ ሰው እሱ ነው ሁለገቡ ሳቅ አምራቹ ነጻነት ወርቅ ነጻነት ወርቅ ያው አንድ አካባቢ ላይ ነን እኔ 22 ነኝ እሱ ራይል ያው ቅርብ ነውና በጣም የሚወደድ ልጅ ነው ከልጅነቱ ጀምሮ ለጥበብ የከፈለ ዋጋ ዛሬ ለደረሰበት ትልቅ ደረጃና በመላው ህዝብ ዘንድ ሙሉ በሙሉ በሚባል ደረጃ ክብር ያለው ሰው መሆኑን በህይወትም በሽኝትም ያረጋገጠልን ነው ወንድም ነው ጓደኛ ነው ከትንሹ ጋር ትንሽ ከትልቁ ጋር ትልቅ የሚያው እንደሚሞት አውቆ የሚኖር እንደሚሞት አውቆ ስልሽ በጣም ደግ ሆኖ ብቻውን የማይበላ ብቻውን የማይጠጣ ሰውን የሚያስብ አጽናኝ አጋዥ በጣም ትሁት በጣም እግዚአብሔርን አክባሪ ለቤተሰቦቹ ሟች የተሰራ ልጅ ነው ቤቱም አሁን ባክ ስቶሪዎችን ሲሰሚ አስተዳደጉን ስታይ ከዛ ደግሞ አካባቢውም ያደገበትም ስርዓት ዘመኑም ይፈቅድለታል መሃል አስተሳሰቡና በጣም ሁሉም ጋር የሚያደርጋቸው መልካም መግባባቶቹም በዛ ነገሮቹ አቀዋለሁና እንዲሁ በርቀትም የይሻቸው መኖራቸው መልካም ነገር እንደሆነ ከመታሰቢያቸው ሰዎች ውስጥ በቀበሌ ቲያትር ክበብ ውስጥ አልፋ የሚባል የቲያትር ክበብ ውስጥ ነበረ እዛ ስንሰራ አንድ ቲያትር ሰራን በዛ እድሜያችን ማለት ነው ይሄ እንግዲህ ለኔም የመጀመሪያ መድረኬ ነው ለሱም የመጀመሪያ መድረኩ ነው እዛ የሰራነው ቲያትር የጓሮ ጌታ ይባላል የኔ ድርሰት የነበረ ቲያትር ነው እዛ እሱን ይዘን ጋሻ ያልነ ሙላቱ ጋር ሄደን ማለት ነው ጋሻ ያልነ ሙላቱ ደግሞ አየን እና ወጣቶች ናችሁ ልጆች ናችሁ ግን የሰራችሁ ስራ ትልቅ ነው እዚህ ተሰራላችሁ እዚህ ተከተላላችሁ አለና ሁሌ አርብ ቲያትሩ እንድናሳየው ፈቀደልን በኋላ እኔው ደቻሳ ደግሞ ሌላው ጓደኛችን የኔው ደቻሳ ደግሞ በይቅርታ ምሽት እሱ በደንብ ወደ ህዝባይን እንዲገባ ያደረገው ብዬ ማስበው ደግሞ ከኔ በኋላ አዲስ አበባ ቲያትርና ባህል አዳራሽ ይቀርባል በፑሽኪን ግን ከ20 በላይ ቲያትሮች ለምሳሌ አንዳንድ ኪንጎቹ የሚባል ነበር ካሪያን ቤት የሚባል ቲያትር ነበር እንደዚህ እነዚህ ቲያትሮች በሙሉ 20ዎቹም ላይ ኦልሞስት ከ15ቱ በላይ መሪቷኔ የነበረው ነጻነት በሁሉም ዘንድ እኩል ተወዳጅ ሆኖ ሳቅ ከኪሱ የሚያድለው የሳቅ አድባሪ ሆኖ ነጻነት ወርቅነህ በበርካታ የኪነ ጥበብ ዘርፎች ላይ ተሳትፏል በቲያትር በፊልም በሬዲዮ ድራማ በቴሌቪዥን ድራማና በቴሌቪዥን አቅራቢነት ሲሰራ ይታወቃል የእውነት ቦርን አርቲስት ነው ደግሞ እኔ ሲቪላይዝድ ጨዋታዎች ከሚጫወቱ ሰዎች ይችላሉ ለጓደኞቼ ብዙ ጊዜ ነጻነትንና ከዛም ያለፈ ነውና ነብስም አለው አንዳንድ የቤተሰብ ጨዋታዎች ላይ በጣም የሚገርመኝ ልጆች አንዳንድ ሚስቱ ሰዎችን የሚያርምበት መንገድ የነጻነትን ነብስ ታይበታለች ወደ ቴሌቪዥን አቅራቢነት ወደኛ ከተቀላቀለ እንግዲህ 9 አመት ነው በ9 አመት ውስጥ እኔ ሁሉ ጊዜም በጣም የሚገርመኝ ነገር ፍጥነቱ ነው ይሄ ፍጥነት ሲባል በፍጥነት ነው የሚመልሰው ይሄ የአእምሮ
ፍጥነት ቃላቶች ሲሰካኩለት ምና ይሄ ከልጅነቱ ጀምሮ በተሰጠው ጸጋ ውስጥ ያለ ነው እንጂ በዲያሎግ የምታመጩ አይደለም። ሁላችሁም ትፈጣላችሁ በየዙሩ 25 ብር እንደገና በተከታታይ ተባግዘ ያሸነፈ ቤት የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ስቱዲዮ ውስጥ ሳቅ ነው። አዳዲስ ሀሳቦችን ማመንጨት ይችላል በፍጥነት። ዳይሬክተሮቹም ካሜራ ባለሙያዎችም በጣም የተግባባ በጣም ወንድማዊ የሆነ ግንኙነት ያለው ሰው ነው። በአንድ ችሎታ ብቻ የምትጠቅሽው ሰው አይደለም። በብዙ መንገድ የሚገለጽ ሰው ነው እና በእውነት ለኪነ ጥበብ እንደገናም በቴሌቪዥን ኢንዱስትሪው ላይም ደግሞ ትልቅ አሻራ ትቷል። ምክንያቱም የኛን የቤተሰብ ጨዋታ ፕሮግራም የነበረውን ፕሮግራም እንዴት አድርጎ እንዳቆየው እኛ ነን የምናውቀው። ምክንያቱም ፈጠራው አዳዲስ ነገሮች የማከል እንትኑ የሰጠኸውን ነገር አሳድጎ የሚሰራ ሰው ነው። በፊልሞች በምን የተገለጠው ነጻነት በጣም ፈታኝ የሆኑ ካራክተሮች ከባድ ካራክተሮችን በመጫወት ልምዱን በደንብ ያዳበረው በእነዛ የፑሽኪን መድረኮች ነው። የራሱ ድርሰት የሆነው በትወና የተሳተፈበት ፍሬሽማን የተሰኘው ቲያትር በሀገር ውስጥም ከሀገር ውጭም ለረጅም ጊዜ መድረክ ላይ መቆየት የቻለና በህዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነው። እና ታናግሮለ እኔ ፍቅርንም ጥላቻንም በልክ ማድረግ ደግ ነው ብላ ያሳደገችኝ አያት። ፍሬሽማንን ለምሳሌ ብታይ በየሳምንቱ ለ2-3 አመት በተከታታይ ሲሰራ ምን ያህል አቅም እንደነበረው የሚታይ ነው። ፍሬሽማንን ብዙ ጊዜ አይቼዋለሁ። የእውነት ያስቀና ነበርና እሱ ሚዛን ይደፋብኛል። ፊልሞቹን እንግዲህ ከያንቺ ሌባን አስታውሳለሁ። ኤፍቢአይን 3 ድረስ ያላየሁት ያለ አይመስለኝ። ያዝናናኛል በእውነት። አንዳንድ ሰው ለመታየት ይፈጠር ለምንም ውሃ በጨው ቢልሽ የሚጣፍጥሽ ሰው አለ አይደል? በቃ አለ የለበሰ ነውና መሬት የወረደውን ቅልል ስለሚያደርገው ነው ትልቅ የሚሆነው። መኮንን ላከና እንደ ነጻነት የሚያዝናናኝ የሚያስቀኝ አርቲስት የለም። በጣም በሚሰሯቸው ስራዎች ይሄ ስጦታ ሰው ተሰጠው ነገር አንዳንዱ ሰው ሳይሆን ሆኖ ታይዋለሽ፣ ለመሆን በሚያደርገው ጥረት ታይዋለሽ። ይሄ ስጦታ አንዳንድ ጊዜ የተሰጠው ነገር የሚሰራው ላይ አይመስለኝም። ከራሱ ማንነት ጋር ነውና ያንዳንዱን ነገር ቅጽበታዊ በሆነ መልኩ ማሰብ፣ ማውራት፣ መናገር፣ መሆን መቻል መሰጣት ነው። ነጻነት ወርቅነህ በድርሰት በዝግጅት በትወና የተሳተፈባቸው እጅግ ተወዳጅ የኮሜዲ ፊልሞች በርካታ ናቸው። ኤፍቢአይ ቁጥር 1 እስከ ቁጥር 3፣ ያንቺው ሌባ ቁጥር 1 እና ቁጥር 2፣ ቾምቤ፣ ክላስሜት ከብዙዎቹ በጥቂቱ ይጠቀሳሉ። እኔ አይቼ የምደሰው ደስታ አንድ ጉዳይ ነው። ግን በእርግጠኝነት ምነግርሽ ነጻነት በጣም ቆንጆም ሲሰራም ነጻነት ያጠፋ ሲመስላችሁም ሰዎች በጣም የተሳካለትም ጊዜዎች ሁሌ ምስጋና ይደርሰኛል። በዚህ ሁሉ 20 ምናምን አመታት በጣም ያበረታታኛል፣ ያግዘኛል፣ ሙዚቃዎችን ፕሮሞት ያደርግልኛል። እጅግ በጣም የነጠረ ምቀኝነት የሌለው አርቲስት። ግን የፈለገ ቢቸግረው የፈለገ ነገር ቢያጥረው የነጻነት አንድ ልዩ ባህሪ ይሄ ነገር ቸግሮኛል ወይም እንዲህ አይነት ጉዳት አለብኝ ብሎ ለሰው አይናገርም። አንድ አርቲስት እንዲነካበት ሁሉ አይፈልግም። ደግነት አለው፣ ቤተሰቦቹን የሚንከባከብ የማያጣ ባለጸጋ ባለሀብት። አሁን እንኳን የመጨረሻውን ስልክ እንኳን አሁን ከ20 ምናምን አመት በኋላም ስንደዋወል ታሞ በነበረ ሰዓት እኔም እንደማንኛውም ሰው በሚዲያ ነበር የሰማሁትና ምንድነው እንደዚህ ምሰማው ምናምን ብዬ ስጠይቀው አረ ደሬ አታካብደው ቀላል ነገር ነው ደህና ነኝ በቃ ይሄ ልዩ ካራ ነጻነት በአንደ ባለቀን የሚያረጋዋል እና ደግሞ አፕዴትድ የሆነ ሰው ነው። ጊዜውን የሚዋጅ ነው። በየጊዜው ስለ ሰዎች ሲጨነቅ ታያለሽ። ምንም ነገሩን አንስቶ የሚሰጥ ሰው ነው። በቃ አንድ ዲያም ትዝ የሚለኝ አንድ የምናመሽበት ቦታ ነበርና አስተናጋጁ እናቴን አፈቀችኝ፣ እናቴን እጄ ካላየኋት በሞት ይሻለኛል ብሎ መረበስ ጀመረ። ወይተሩ አውሮፕላን ቲኬት ከገዝቶለት ላከው ማለት ነው። የደርሶ መልስ ልብሱን ሰጥቶት ምናምን። ሌላው ደግሞ የሚገርምሽ አሁን እዚህ ቤቱ ጋር የሚተኙ 3 የጎዳና ልጆች አሉ። በጣም የተማሩ ናቸው ምናምና ነጻነት ረጅም ሰዓት ያወራቸዋል ልጆች እና ብር ይሰጣቸዋል። ያጣቸው ቀን የሚገርምሽ ነገር ግንዱ ስር ወሽቆት ይሄዳል። ያውቃሉ ልጆቹ እንደ ነጻነት እንዳስቀመጠላቸውና ረቂቅ ሰው ነው። እኔ አንዳንድ ጊዜ እንደዚህ ለታምር ታዝበውን የሚሄዱ አይነት ሰዎች ናቸው። እንደ ሀገር ብዙ ጊዜ ይሄ መሀል አስተሳሰብ ያላቸው ሰዎች ያነሱ ሁሉም ሰው በሚፈልገውና በሚያስበው ነገር ጠርዝ በሚቆምበት ቦታ ላይ
መሀል ላይ የሚቆሙ ሰዎች ማለት ሁሉም ሰው የጋራ የሚሆንባቸው ያ ማለት ራሳቸው ማንነት ያላቸው ማለት አይደለም እነዛ ሰዎች የሁሉም ግን የሚገባውን ክብርና ቦታ ስለሚሰጡ ዛሬ እየጠፋብን ያለው እኔ ላንቺ መስጠት የሚገባኝን እውቅናና ክብር መስጠት አለመቻሌ ነው መልካምነት ለዚህ ነው ለራስ ነው ለራስሽ ሰላም ሰጥቶሽ ያኖርሻል ልክ እሱ ሲታሰብ ፈገግታ መልካም ነገር ጥሩ ስሜት እንደሚፈጥረው ሁሉ ይሄ ነው እና አንዳንድ ጊዜ ይሄ ሩቅ ቢሆን ግን በመጥፎ የሚወሳሰው አለመሆን ደግሞ እድል ነው ስለዚህ የጋራ መስማማት የጋራ መግባባት ያለበትን ስሜት መፍጠር የቻለበት እንግዲህ ጥሩ ልብ ጥሩ ማንነት ስላለው ነው እንደዚህ አይነት መልካም ሰዎች በመንራችን ላይ ቢቆዩ ቢኖሩ ቢበዙ በረከት ናቸው ለብዙዎች ተስፋ ይሆናሉ ለብዙዎች ህይወት ያቀላሉ ለብዙዎች የተሻለ ነገር ይፈጥራሉ ሲጠፉም ደግሞ መሆን ያለባቸው የጎደለ ነገር እንዳለ እንዲታወቁ ያደርጋሉ ሰው እንደሚያስፈልግ እንደዚህ አይነት መሃል ሰዎች እንደሚያስፈልጉና መሆን እንደሚገባ ማሳያ መልእክት ናቸውና እኔ በዛ መንፈስ ነው ምረዳው እሱ በጣም ስራውን ይወዳል በጣም ስራውን ያፈቅራል ማለት ይሄ እንደ አዲስ ነው ሁሌ ነፂ አንጋፋ ነው ማለት በጣም ብዙ ስራዎችን ሰርቷል ለስራው ያለው ፍቅር ሁሌ ራሱን ሊያሳድግ የሚጥርበት መንገድ ሌሎችን አዳዲሶችን ለማውጣት የሚጥርበት መንገድ እኔ በጣም ያስገርመኝ ነበር እስከ ሞተበት ሰዓት ድረስ ስራ ላይ ነበር ማታ ቀረጻ አድርጎ ጧት ሌላ ድጋሚ ቀረጻ አድርጋለሁ ብሎ እንደወጣ ነው የቀረው ተሰማ እድሜውን ወደ 43 አካባቢ ማለት ለወንድ ልጅ እንግዲህ በብስለት ስራዎችን የሚጀምርበት እድሜ ይመስለኛል እና እሱም ሌላ ቁጭት ይወልዳል እሱ ከእድሜ በላይ ሰርቷል በእድሜ በብስለት ደግሞ በአባትነት ደግሞ ብዙ ነገር የሚያርግበት ጊዜ ነው ደግሞ እግዚአብሔር ፍቃድ ነው እንኳን ይሄንንም ሰጠን ይላል ሰው 90 አመቱ ድረስ የሚሰራውን ስራ ነው የሰራው 9 አመት ቀላል ጊዜ አይደለም እኛ እንደ አንድ ትልቅ አምድ ነው ብለን የምንወስደው የቤተሰብ ፕሮግራም ለ9 አመት ይዞ የቆየ ሰው ነው ይሄ ፕሮግራም ሲታሰብ ሁሉ ጊዜ የሚታሰባል ኖት ኦንሊ ቤተሰብ ጨዋታን ብቻ ሳይሆን እንደ ጣቢያ የኛም ምልክታችን ነበር አንቺ ኢትዮጵያ መሬት ሞትን ተጸየፊ የዘር ፍሬ በልተሽ ነፃነትን ትፊ